የተለመደ ቃል አለ። ባልንጀራህን ወይም ጓደኛህን ንገረኝ ማንነትህን ንገረኝ ሲሴሮን ያለው ይባላል። የዚህ ሮም ፈላስፋ ሌሎች ብዙዎች ብለውታል። ትክክል ነው። ጓደኛ ለጥሩም ለመጥፎም ኢንፍሉዌንስ ሊያደርግ ይችላል፣ ተጽዕኖ ሊፈጥር ይችላል። መጽሐፈ ምሳሌ ምዕራፍ 13 ከቁጥር 20 ላይ ከጠቢባን ጋር የሚሄድ ጠቢብ ይሆናል ይላል። ከአዋቂዎች ጋር የሚሄድ አዋቂ ይሆናል። ምንም ጥርጥር የለውም። ሰው እውቀት ካለው ሰው ጋር ወይም መልካም ከሆኑ ሰዎች ጋር በዋለ ቁጥር እንግዲህ እያንዳንዳችን በዙሪያችን ያሉ የአምስት ሰዎች ተዋጽኦ ነን ይባላል። የነዛ ሰዎች ጭማቂ ነን። ስለዚህ አምስቱም ችግር ካለባቸው ስድስተኛ ችግር ያለበት ሰው ነው የምንሆነው እኛ ማለት ነው። በአንጻሩ ደግሞ ከኛ የተሻሉ ብንወድቅ የሚያነሱን የተሻለ ነገር ሊያሳዩን የሚችሉ ከሆኑ ሊጠቅሙ ይችላሉ። ብዙ ጊዜ ሲጠቀስ የምታውቁት ጥቅስ መዝሙር 18:25 ላይ ከቸር ሰው ጋር ምን ሆነ ትገኛለህ? ከጠማማ ሰው ጋር። በእርግጥ ይሄ ለጓደኝነት አይደለም የተናገረው ነብይ እግዚአብሔር ዳዊት። ምክንያቱም ወረድ ብላችሁ ታዩት ከጠማማ ጋር ጠማማ ሆነ ትገኛለህ፣ ከቸር ሰው ጋር ቸር ሆነ ትገኛለህ ይልና አንተ የተጠቃውን ሕዝብ ታድነዋለህ። ምን ትለዋለህ? ስለማን ነው እየተናገረ ያለው? ስለ እግዚአብሔር ነው። ስለዚህ ከቸር ሰው ጋር ቸር ሆነ ትገኛለህ የተባለው እግዚአብሔር ነው። ከጠማማም ጋር ጠማማ ትሆናለህ የተባለው ማለት አትፍረዟቸው። እግዚአብሔር ምን ማለት መሰላችሁ? ጠማማ ሰው ሲገኝ የጥመቱን ዋጋ ትሰጠዋለህ፣ ትቀጠዋለህ። ቸር ከሆነ የቸርነቱን ስራ ምን ትለዋለህ? ትሰጠዋለህ። የተጠቃውን ሕዝብ ታድናለህ ነው። ያ ግን መቼስ ለክፉ ስለማይሰጥ ጥቅሱ ለዚህም አንዳንድ ጥቅሶች ያለ ኮንቴክስታቸውን ጠቅሳል። አንዳንድ ደግሞ መጽሐፍ ቅዱስ ላይ የሚሉ ጥቅሶች አሉ። ምዕመናን የፈጠሯቸው ጥቅሶች አሉ። ለምሳሌ እርዱኝ ይረዳቸዋል። የትኛው ላይ ነው ያለው? ግን ለክፉ ይሰጣል። በቃ ለወደፊቱ ይጨመራል። እንደው ቢያንስ ህዳግ ላይ እርዱኝ ይረዳ የሚል የለም። እርዱኝ ይረዳቸዋል ይላሉ አንዳንድ ሰዎች። ጥሩ ነው ግን የለም ጥቅሱ። ይሄ ጥቅስ ደግሞ ያለ ኮንቴክስቱ ነው የሚጠቀሰው። ቅዱስ ጳውሎስ ደግሞ ባልንጀራህ ክፉ ሲሆን ክፉ ሊያደርግህ እንደሚችል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 32 ላይ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ምን ይላል? ያጠፋል። በእርግጥ ይህንን ስትሰሙ አሁን አንዳንዴ ስለዚህ መምረጥ ያለብኝ ጥሩ ጓደኞች ነው ማለት ነው ብላችሁ እንዳትሄዱ አደራ። እንደዛ ከሆነ ምን ይሆናል መሰላችሁ? ሁሉም ሰው ጥሩ የሚመርጥ ከሆነ እነማ ይቀራሉ? አቤት ክፉዎች። ስለዚህ ለሀገር ደህንነትም ጥሩ አይደለም እንደዚህ አይነት። ሁለተኛ በሌላ ቦታ ቅዱስ ጳውሎስ እያንዳንዱ ከሱ ይልቅ ባልንጀራው እንደሚሻል በትህትና ይቁጠር ይላል። ከሱ ይልቅ ማን? ስለዚህ አንድ ሰው እሱ ክፉ ነው አይሆነኝም ብሎ ጓደኛውን ሲተው እኔ ምን ያልኩ ነኝ እያለ ይሄ ብቻ ራሱ እሱ ነው እንደውም ክፉ ከጓደኛው ይልቅ ትዕቢተኛ ነው የሚያስብ። ቅዱስ ጳውሎስ የተናገረው ጓደኛ ክፉ እያያችሁ ሽሹ ለማለት አይደለም። ከፍ ብላችሁ ስታነቡ ስለ ትንሣኤ ነው የሚያስተምረው። ትንሣኤ ባይኖር መከራ መቀበሌ፣ ከአውሬ ጋር መታገሌ፣ ዋጋ መክፈሌ ምን ዋጋ አለው? ዛሬ ነገ እንሞታለንና ዛሬ እንብላ እንጠጣ የሚሉ ሰዎች እንደሚሉት ይሆን ነበረ። ሞቼ በስብሼ ፈርሼ ምቀር ቢሆን ኖሮ ትንሣኤ ባይኖር ኖሮ ዋጋ የለውም ነበረ። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ምን ይላል? ያጠፋል። ምን ማለት ነው? ትንሣኤ ሙታንን ከማያምኑ ሰዎች ጋር ትውሉ ከሆነ እንብላ እንጠጣ ብቻ የሚሉ ነገር ነው። ፒግ ፊሎዞፊ የሚባል ነገር አለ። የአሳማ ፍልስፍና ነው። ብላ ጠጣ ነገ ምን ችግር አለው? እንደዚህ አይነት አስተሳሰብ ካለው ጋር ትውል ከሆነ መልካሙን አመል ያጠፋዋል ማለት ነው እንጂ ክፉዎች ሰዎች ጋር መልካም ሰዎች በመኖራቸው በተቃራኒ ውጤት ይኖረዋል። እስቲ አንድ ጥቅሱን አብረን እንበል። ክፉ ባልንጀርነት መልካሙን አመል ያጠፋል። በአንጻሩ ደግሞ መልካሙ አመል በሉ ክፉን ባልንጀራ ሊቀይር ይችላል። ክፉንም ሊቀይር ይችላል ለራሱ ጥቅሱ ማለት ነው። እና እግዚአብሔር እንደዛ ለማለት አይደለም። ለክፋት የክፉ ባልንጀርነት ሌላው ምን አይነት መሰላችሁ? የክፋት ጓደኝነት አለ። ለምሳሌ አሁን የሆኑ ሰዎች የሆነን ሰው ይጠላሉ። የጠላት ምን ነው ይባላል። ስለዚህ ይዋደዳሉ በጣም በቃ የሆነን ሰው ስጠላ ደግሞ ፍቅር እንዴት እንደሚጨምር ነገራችሁ የታወቀው እንዳትሉኝ አላላችሁ። ግን መጽሐፍ ቅዱስ ላይ አሁን ዮሴፍ እንግደለው ብለው ሲወያዩ በጣም ደስ ብሎ ውይይት ነው ያለው። ቅዱስ ኤፍሬም ሶርያዊ ምን ይላል? እንደዛን ቀን ምግብ ጣፍጧቸው አያውቅም። ሲበሉ አብረው በቃ እንዴት አድርገን እንግደለው፣ እውነትን እኮ ነው ይባባላል። ሰው ትሁት ይሆናል፣ ሰው ሲጠላ ይዋደዳል። ይሄ ፍቅር ግን የተመሰረተው ሌሎችን ምን በማለት ነው? በመጥላት። የአይሁድ ማህበር ተባበሩ ይላል። ማህበራን አይሁድ ተመድበሉ ለሰቂለ አምላክ ተማሃሉ ክቡረ ንጉሠ ሰቀሉ ደሙ ላይሌነ ወላይለ ውሉድነ እንዘ ይብሉ።
የአይሁድ ማህበር ተባበሩ። የማይነጋገሩት ሁሉ እኮ ተዋደው ክርስቶስን ለመስቀል እኮ ተፋቅረው ነበር። ግን ፍቅራቸው በጥላቻ ላይ የተመሰረተ ስለሆነ ዋጋ የለውም እና ከክፉ ባልንጀርነት እግዚአብሔር በቸርነቱ ይሰውረን። እንግዲህ ይህንን እንደ መግቢያ ካየን ዛሬ 3 ወይም 4 ነጥቦችን ሰዓታችን እንደፈቀደልን ባልንጀርነትን በክርስትና ዓይን እንዴት እናየዋለን የሚለውን እንመለከታለን። ሉቃስ 10:20 ላይ ባልንጀራዬ ማን ነው ብሎ አንድ ትዕቢተኛ ሰው የተናገረው ቃል አለ። እሱ በእርግጥ ጓደኛዬ ማን ነው እንደው ለኔ የሚመጥን ሰው ከየት ይገኛል አይነት ነገር ነው፣ ፉከራ ነው። ግን ክርስቶስ በሰጠው መልስ የፈለገውንም ክብር አልሰጠውም። የበለጠ እንደውም መዘበቻ እንዲሆን ያ ታሪክ እሱን የሚወቅስ እንደሆነ አድርጎ ነው የተናገረበት። ግን እንደ ክርስትና ምን አይነት ባልንጀራ ነው ያለው? አሁን ጓደኞቻችሁን እያሰባችሁ እንዳትሰሙት አደራችሁ። እኔ ምን አይነት ጓደኛ ነኝ የሚለውን ለማየት ግን በጣም ይጠቅመናል። የመጀመሪያው እንዲሁ የሚወድ ጓደኛ፣ እንዲሁ ምንም ወይም በሌላ ቋንቋ ምንም ሳይሻ የሚወድ ጓደኛ፣ የሆነ ነገር ሳይፈልግ የሚወድ ጓደኛ። ያ በጣም በጣም የመጀመሪያው የጓደኝነት መገለጫ ነው። እስቲ መጽሐፈ ሲራክ እንደዚህ ድንቅ ቃል ተናግሯል፣ አንብብላችሁ። ወዳጅ ባበጀህ ጊዜ ይላል፣ ጓደኛ ባበጀህ ጊዜ በችግር ወራት አብጅ ይላል። በምን ወራት? የችግር ሰሞን ጓደኛ ያዝ። ጓደኛ ስትይዝ ወረተኛና ለጥቂት ቀን የሚሆን ወዳጅ አለ። በመከራ ቀን ከአንተ ጋር መከራን አይታገስም። ስለ ማዕድህም የሚወድ ወዳጅ አለ። እርሱም ከአንተ ጋር አይኖርም፣ ከተቸገርክ በኋላ ይለይሃል። በተሾምክ ጊዜ ደግሞ የሚሆን ወዳጅ አለ። ስትሾም ስትሸለም እንዳንተ ይሆናል፣ ቤተሰብህንም ሁሉ ይገዛል ይላል ሲራክ ከ6 እስከ 10 ድረስ ከ7 እስከ 10 ማለት ነው። ምዕራፍ 6 ከቁጥር 7 እስከ 10 ድረስ። እዚህ ውስጥ በጣም ብዙ የታመቁ ቁም ነገሮች አሉ። ኮንዲሽናል ላቭ ማለት ነው፣ በምክንያት መውደድ። መቼስ እኛ እውነት ለመናገር በጠቅላላው ሰው የምንወድበት የሆነ ምክንያት አለ። የላችሁ? እንዲሁ የወደደን እማ ብቻ ዓለሙን እንዲሁ እኛ እንዲሁ አልወድ እንዲሁ ግን ጠላን አጥቶ እኔ ምንም እንዲሁ ሳያት ደስ አትልም የምንለው በጣም የሚገርም እኮ አስተሳሰብ ነው ያለው። እንዲሁ የወደደንን አምላክ እያመለክን እንዲሁ የምንጠላቸው ሰው ዝም ብሎ ያዩ ቀለማን አማረኝ። በተለይ ደግሞ በኋላ ክፉ ነገር ከተገኘበት እኮ ትከሻዬ እኮ ነግሮኛል ቀድሞ ይላል። ይሄ ማለት ምክንያት ሳይኖር መጥራት። ምክንያት ሳይኖር ደግሞ መጥላት ከጀመርክ የሆነን ሰው ምክንያት ማግኘት አይቀርም። ምክንያቱም አረንጓዴ መነጽር ያደረሰው የሚያየው ነገር ሁሉ ምንድን ነው? ከጠላኸው የምጠላበት ምክንያት ስትሰበስብ ትውላለህ። እኔ እኮ ጠልቼው አይደለም ብዙ ችግር አለበት እያለ ከዛ በኋላ ታጠራቅመዋለህ። ህሊና ዝም ብዬ ጠላሁት የሚለውን ላለመቀበል ሲል ምክንያት ሲሰበስብ ይውላል። ጓደኛ ግን ይላል ጠቢቡ ሲራክ ምን አይነት ጓደኛ ነው? ምክንያት የሌለው ጓደኛ። ለዚህ ነው ጓደኞች የሆነ ነገር ፈልገው ጓደኛ እንዳይሆነው ከፈለክ በችግር ወራት ጓደኛ ልጅ ይላል። ባገኘህ ጊዜ አይደለም፣ በተሾምክ ጊዜ አይደለም፣ ዝነኛ በሆንክ ጊዜ አይደለም፣ በከበርክ ጊዜ አይደለም፣ በችግር ወራት ምንም በሌለ ሰዓት ጓደኛ ሊኖር ጥሩ ነው። ወይም ደግሞ ምንም በሌለ ሰዓት የያዝከው ጓደኛ ይዘህ ብትዘልቅ ጥሩ ነው እያሉ ነው ጠቢቡ ሲራክ። ወረተኛ ጓደኛ አለ፣ ለጥቂት ጊዜ የሚሆን ጓደኛ አለ፣ በመከራ ቀን ከአንተ ጋር የማይሆን ማለት ነው። ስለ ማዕድ የሚወድህ ጓደኛ አለ፣ አብረው እንድትበላ እንድትጠጣ የሚፈልግ ለግብዣ ለምንህ ብሎ የሚወድህ ጓደኛ አለ። ያ ሲቀር የሚቀር ጓደኛ ነው። በተሾምክ ጊዜ ደግሞ በጣም ይገርማቸዋል። በተሾምክ ጊዜ ደግሞ ጓደኛ ይሆናል፣ እሱ ደግሞ እንዳንተ ይሆናል ይላል። በደንብ አስተውሉ። እንደማይሆነ ጓደኞቻቸው ሲሾሙ ኩፍስ የሚሉ ሰዎች እስቲ ምን አገናኝቷቸው? ባለቤቱም መኮፈስ የለበትም በመሰረቱ። ግን አንዳንዴ ሰዎች የሆነ ጓደኛ የኔ ምናምን ቢሉት ሰው ከፍ ሲል እነሱም እንደነሱ መሆን ጀምር፣ እንደዛ ከፍ እንዳለው ከዛ ንግግራቸው ሁሉ ይቀያየር። አረ እንኳን ጓደኛ ተውት፣ የሆነ ታዋቂ ሰውን ጨብጬ መጣው ብሎ ሰው እንዴት እንደሚወጣጠር አታውቁም? እሱ ሰፈር ከተወለደ ራሱ ነው አይደለም? እኛ እኮ ሰፈር እኮ እዚሁ እንትን ሲል ያደገው ነው። ይገርማቸዋል። የጌታ ወንድም የተባለ ሐዋርያ አለ፣ ቅዱስ ታዲዮስ ወይም ይሁዳ። የጌታ ወንድም መሆኑን ሌሎች ወንጌላውያን ሁሉ ጽፈዋል። እሱ ግን መልእክት ሲጽፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ ባሪያ የሆነ ይሁዳ ነው። ምን የሆነ ይሁዳ? ባሪያ። አንድ ቤት ያደጉ ከክርስቶስ ጋር መግባባት ያናንቃል። የወንድሜ እኮ ነው እሱማ ማለት ይችላል።
ግን የኢየሱስ ክርስቶስ ምን አለ? ባሪያው። እንዲህ ያለ ስብዕና እግዚአብሔር ያድለን።